በሀገረ መንግስት ምስረታ ሁላችንም የበኩላችን አስተዋጽኦ እንድናደርግ ሆኗል ማለት ነው። እንደሚታወቀው ሀገረ መንግስት ከተባለ ወይ ምስረታ ከተባለ ምክር ቤቶች ናቸው በዋናነት ማለት ነው። ሀገር የሚመሰርቱ መንግስት የሚመሰርቱ ምክር ቤቶች ናቸው። ህዝብ የሚመርጣቸው እንደራሴዎች በየደረጃው መንግስት ይመሰርታሉ። የክልል ምክር ቤት የክልል መንግስት ይመሰርታል። የፌዴራል ምክር ቤቶች የፌዴራል መንግስት ይመሰርታሉ። ከዚህ አኳያ የክልል ምክር ቤቱን እንዲመሰረት ሀገር እንዲጸና ክልል ብልጽግና ክልሉን እንዲመራ በሀገር ደረጃ ደግሞ ፓርላማ እንዲመሰረት የህዝብ ተወካዮች ምክር ቤት እንዲመሰረት በዚህ ደረጃ የጸና ሀገር እንዲኖር በሌሎች ሀገራትም ዘንድ ጭምር ተቀባይነት ያለው ሌጂቲሜት የሆነ መንግስት እንዲመሰረት ለማድረግ ሁላችንም ሰርተናል ማለት ነው። ያው ሰርተን በዚህ ደረጃ ብዙ ሳክሪፋይ አድርገን ራሳችንን ሳክሪፋይ አድርገን ቤተሰቦቻችንን ሳክሪፋይ አድርገን መዋል ከሌለብን ቦታ እየዋልን ማደር ከሌለብን ቦታ ጭምር እያደርን ጫካ እያደርን ምሽግ እያደርን ባንሰራ ኑሮ መንግስት የመመስረት እድል አልነበረም። ስለዚህ ይህ ምርጫ መንግስት የመሰረትንበት ምርጫ፣ መንግስት እንዲጸና ያደረግንበት ምርጫ፣ መንግስታችን እና ሀገራችን በሌሎች ሀገራትም ዘንድ ሌጂቲሜት የሆነች ሀገር እንድትሆን ያደረግንበት ምርጫ ነው ማለት ነው። የዲሞክራሲ ልምምድ እና የጸና ሀገር ለመመስረት በዜጎች ተሳትፎ በዜጎች ፍላጎት ብቻ ካልሆነ በስተቀር በጠመንጃ በቡሌት በምሽግ ወይም ደግሞ በተቃውሞ ሀገር የሚመሰረት አለመሆኑን ምናልባትም የዲሞክራሲ ልምምዱ ከፍ እያለ እንዲሄድ ለማድረግ ስራ ሰርተናል። ከዚህ ምርጫ ላይ ብንሸነፍ እና ጽንፈኛው የበላይነት ቢይዝ ኑሮ ዲሞክራሲ የሚባለው ልምምድ አፈር ድሜ የመብላት እድል ነበሩ። ምክንያቱም ውድድሩ የነበረው በቡሌትና በባሎት ነው ማለት ነው። በቡሌትና በባሎት ነው ውድድር የነበረው። መንግስት መመስረት ያለበት ደግሞ ባይ ባሎት ነው፣ ኖት ባይ ቡሌት ነው። በባሎት ነው እንጂ መንግስት መመስረት ያለበት በቡሌት አይደለም። ስለዚህ ቡሌትን አንደግፍም፣ ውጊያን አንደግፍም፣ ጦርነትን አንደግፍም። ጦርነት፣ ውጊያ የሚያመጣው መዘዝ ብዙ ነው። ስለዚህ ባሎት ነው ይሻላል ብሎ ማህበረሰባችን ከልቡ ተንቀሳቅሶ እየተተኮሰበትም ጭምር ተሰልፎ ምርጫውን ሰላማዊ በሆነ መንገድ እንዲያካሄድ አድርገናል። ስለዚህ ለዲሞክራሲያዊ ሽግግር ለዲሞክራሲያዊ ስርዓት መጽናት ከዚህ ያለው አመራር የበኩሉን አስተዋጽኦ አበርክቷል ማለት ነው፣ አድርጓል ማለት ነው። ስለዚህ በሶስተኛ ደረጃ ደግሞ ይህን አልፈነዋል ማለት ነው። በአራተኛና በመጨረሻ ሀገራችን ኢትዮጵያ በተለይ ደግሞ ብልጽግና የያዛቸው ፕሮግራሞች በማኒፌስቶ ያስቀመጣቸው ፕሮግራሞች በጽኑ መሰረት ላይ እንዲቀመጡ ያደረግንበት ምርጫ ነው ማለት ነው። ኢትዮጵያ ትበለጽጋለች፣ ኢትዮጵያ ወደ ተምሳሌት ሀገር ብለን ስንነሳ ኢትዮጵያ በማህበራዊ ዘርፍ የምትሰራቸው በቀጣይ ያስቀመጠቻቸው በማኒፌስቶ የተቀመጡ ጉዳዮች ጸንተው እንዲቆዩ ምናልባትም እድል እንዲያገኙ ብልጽግና እድል እንዲያገኙ በማህበራዊ ፕሮግራም ያስቀመጠው፣ በፖለቲካ ፕሮግራም ያስቀመጠው፣ በኢኮኖሚ ፕሮግራም ያስቀመጠው፣ በውጭ ጉዳይ ፕሮግራሞቻችን ያስቀመጥናቸው እድሎች እንዲጸኑ ያደረግንበት ምርጫ ነው ማለት ነው። ስለዚህ እነዚህንና መሰል ጉዳዮችን አጽንተናል በምርጫው። በአጠቃላይ ምን ሰርተናል? የጸጥታ ስራ ሰርተናል። እነዚህ ጉዳዮች ሁሉ ለማሳካት በየደረጃው ያለው አመራር የጸጥታ ስራ ሰርቷል፣ የፖለቲካ ስራ ሰርቷል። ሁለት ስራዎችን ነው በዋናነት የተሰራ ነው ማለት ነው። ይህን ለማሳካት የፖለቲካ ስራ ባንድ በኩል በኋላ ለማስተካከል
በሌላ በኩል ደግሞ የጸጥታ ስራ ሰርተናል ማለት ነው። ስለዚህ እዚህ ያለው ሰው እየሞተ ልበ ሙሉ ሆኖ በልበ ሙሉነት ጽንፈኝነት እኔ ያሸንፈኝ አይችልም አይገባውም ብለን እየተተኮሰ እየተፎከረ ሌላ ተጽዕኖ እየተደረገብን ሁሉ እኛ የያዝነው ዓላማ ጽንፈኛ ከያዘው ዓላማ ይበልጣል። ለዚህ ዓላማ ደግሞ እስከ መስዋዕትነት ድረስ ደርሰን ሌላ ዓላማ ማሳካት አለብን ብለን በየደረጃው የሰራነው ስራ ስለሆነ በድል ያጠናቀቅነው ስለሆነ ለሁሉም አስተባባሪ አመራር፣ ለሁሉም የወረዳ አመራር፣ ለሁሉም የጸጥታ አመራር፣ በጀግንነት ለመራው የጸጥታ አመራር፣ ለሁሉም የመከላከያ አመራር፣ ለሁሉም አባላት እና የአደረጃጀት መሪዎች በዚሁ አጋጣሚ ከፍ ያለ ሞራል ምስጋና እንድታቀርቡ